በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። የፓርቲ ጫማዬን ሰቅያለሁ። የፖለቲካ ፓርቲ ጫማዬን ሰቅያለሁ። ኢትዮጵያ መቼ ትሞታለች? በጣም ድንግጥ እንደምትለው አውቃለሁ። አንድ ጊዜ አንድ ጽሑፍ አይቼ ነበር። መጽሐፉንም የተወሰነ አንብቤዋለሁ። እግዚአብሔር ሞቷል የሚል አንድ ፈላስፋ የጻፈው እና እግዚአብሔር ሞቷል ሲባል እንደሚያስደነግጠው ኢትዮጵያ መቼ ትሞታለችም ያስደነግጣል። ግን የተነገረ ነገርና የተወሰነ ሐሳብ ስለሆነ ሐሳቡ ላይ እናተኩራለን። አደራችሁን ቆርጣችሁ እቺን ብቻ ቆርጣችሁ እንዳታወጡ። ላለፉት 5 ዓመታት አብንን በመወከል የፓርላማ አባል የነበሩት ዶክተር ደሳለኝ ጫኔ ዛሬ በግላቸው ማህበራዊ ሚዲያ አንድ ጽሑፍ ይፋ አድርገዋል። ዶክተር ደሳለኝ በጽሑፋቸው ላይ ወይም በጽሑፉ ላይ አንታንቱ ብዙ እንዳይወሰድብኝ ራሴን ከፖለቲካ አግልያለሁ ብለዋል። ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ አግልያለሁ። ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት አልሳተፍም ብሏል ዶክተር ደሳለኝ ጫኔ። ዶክተር ደሳለኝ ቀጣዩ መንገዱንም አንስቷል። እንዲህ በማለት አንስቷል። ቀጣይ መንገድ ምን ይሆናል የሚለው በቀጣይ በሙያዬ አገሬን ከማገልገል ጎን ለጎን ወደ ግሉ ሴክተር ገብቼ የማስባቸውን ውጥኖቼን ለመስራት እንዲሁም ለቤተሰቦቼ በቂ ጊዜ ለመስጠት ወስኛለሁ። ከዚህ በኋላ የምታገኙኝ ሙያዊ በሆነ ፕሮፌሽናል በሆነ የተማረበት ምን እንደተማረ ዶክተር ደሳለኝ አላውቅም። ኢትስ ኦኬ ምንም ይማር ምንም፣ ግን በሙያዬና በግል ሴክተር ገብቼ በቂ ጊዜ ለመስጠት ለዛ ለቤተሰቦቼ ወስኛለሁ ነው የሚለው። ያ ማለት ግን ይላል ያ ማለት ግን በእርግጥ የፖለቲካዊ ተሳትፎ ቢያበቃም የአማራን ሕዝብ አንድነት በሚያጠናክሩ የአማራ ሕዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና የመስተጋብር የሚያሳድጉ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ። ይሄ አንዱ የዶክተር ደሳለኝ ጫኔ የስንብት መልእክት ነው። በትላንትናው የጠቅላይ ሚኒስትሩ ጋር ዶክተር ደሳለኝ የነበረውን የሐሳብ ልውውጥም በሚከተለው መልኩ አስፍሯል። እንዲህ ይላል ዶክተር ደሳለኝ። በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ ብልጽግና እጩ ላለማቅረብ ወስኖ እንደነበረ ክቡር ጠቅላይ ሚኒስትሩ ነገሩኝ ይላል። እዛ ይቺ እንትን ጋር
አትክልት ሲተክሉ ችግኝ ሲተክሉ በነበረበት ቦታ ማለት ነው። ይቀጥላል ዶክተር ደሳለኝ። በትላንትናው ዕለት የምክር ቤት ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ። አብረን እንስራ ስላሉኝ ክቡር ጠቅላይ ሚኒስትሩ ከልብ በመነጨ አመሰግናቸዋለሁ ነው። አልተለመደም ባይዘው ይሄ ጥሩ ነገር ነው። በትላንትናው ዕለት የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልኝ ጥሪና ላሳዩኝ አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ የምክር ቤት አባላትን ከክቡር ጠቅላይ ሚኒስትሩ ጋር በነበረን የችግኝ ተከላ መርሃ ግብር ላይ በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸው እና በምክር ቤቱ ብቀጥል ፍላጎታቸው እንደነበረ የገለጹልኝን ሐሳብም በበጎ ጎኑና በቅንነት ተመልክቼዋለሁ ነው። ቻተር አይደለም ወይ ምናምን አይደለም የተመለከትኩት፣ በበጎ ጎኑ ነው፣ በቅንነት ነው የተመለከትኩት። ፕራይም ሚኒስትሩ ያንተን ሐሳቦች ጠቃሚ ናቸው ማለታቸው በየፓርላማ የምታነሳው፣ ሁለተኛ ደግሞ አብረን እንስራ ማለታቸውን አክብሮት አለኝ የሚል ነው የገለጸው። ስለዚህ ይሄ በአደባባይም የተገለጸ ነው። አብረን እንስራ የሚለው በአደባባይም የተገለጸ ነገር ነው። ግን ኦፕንሊ አመሰግናለሁ፣ በበጎ ጎንና በቅንነት ተመልክቼዋለሁ ነው የሚለው። ሌሎች ያነሳቸው ድምፅ ሆንኩባቸው ምን ሆንኩባቸው ምናምን ብሎ የዘረዘራቸው ነገሮች አሉ። እነሱንም ረስቼ አይደለም። የአማራ ህዝብ ድምፅ ሆኛለሁ፣ ለአማራ ህዝብ ወይም በተለያየ ጊዜ ለ45 ቀን ታስሬያለሁ፣ በፓርላማ ቆይታዬ የህብረተሰብን እውነተኛ ድምፅ ለማሰማት ሞክሬያለሁ ወዘተ የሚላቸው የግምገማ ፓርቶች አንስተዋል። እንግዲህ በመጨረሻ እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። አዲሱ 2019 ዓመተ ምህረት ለሀገራችን እውነተኛ የሰላም የፍቅርና የተስፋ ዘመን ይሁንልን ብሎ ተመኝቷል። 2019 የፍቅር እንዲሆን የሰላም እንዲሆንና የተስፋ ዘመን እንዲሆን ዶክተር ደሳለኝ ጫኔ በዚህ መልኩ በማህበራዊ ድረገጽ አቅርቦ የፖለቲካ ፓርቲ የጫማውን መስቀሉን ነግሮናል። አይ ቲንክ ማንሳቱ ጠቃሚ ስለመሰለኝ ነው የዶክተር ደሳለኝን ያነሳሁት። አንድ ሁለት ሶስት አስተያየቶች ልስጣችሁ የኔ የሚሰማኛል። የዶክተር ደሳለኝ ጫኔ ውሳኔ በአርአያነት የሚታይ ነው። ለኔ በጣም ሞዴል ነው፣ አርአያ ነው። አንዱ እሱ ነው። ለዚህ ውሳኔው ፐርሰናሊ አክብሮት አለኝ። የፖለቲካ ፓርቲ ወይም ደግሞ የፓርቲ ፖለቲካ የእድሜ ገደብ ሊኖረው ይገባል። ከምሬን ነው የምላችሁ። እደግመዋለሁ። የፓርቲ ፖለቲካ አመራርነት በተለይ እድሜ ሊኖረው ይገባል። ዋች አውት። አሁን በጣም መጠንቀቅ ያለባችሁ ነገር ብዙዎቻችሁ ግራ እንዳይገባችሁ፣ ፖለቲካና የፓርቲ ፖለቲካ ሁለት የተለያዩ ሀሳቦች ናቸው። አንድና አንድ አይደሉም። የአንድ ሳንቲም ሁለት ገጽታ አይደሉም። ምናልባት ፓርቲ ትልቅ ሴት አድርጋችሁ ብታስቡት የፓርቲ ፖለቲካ ሳብሴት ውስጥ ሊገባ የሚችል ነገር ነው። ስለዚህ ከፓርቲ ፖለቲካ ራሴን አግልያለሁ ማለት ከፖለቲካ ራሴን አግልያለሁ ማለት አይደለም። በእኔ እምነት ማንኛውም ልሂቅ
አውቆትም ይሁን ሳያውቀው ፖለቲካ ውስጥ አለ። ሁላችንም ፖለቲካ ውስጥ አለ። ሁሉም እንዳይመስላችሁ በፖለቲካ ውስጥ የማይኖር ሰው ልሂቅ ብዙ አይደለም። ሁሉም ብዙዎቹ ልሂቅ የፖለቲካ ሰዎች ናቸው። ፖለቲካ ማለት ኔሰሰርሊ አይዲዮሎጂካል መሆን ምናምን አይደለም። ላይፍ በራሷ ፖለቲካ ናት። ህይወት ነገ ከነገ ወዲያ በሙያ በሆነ በምናምን አለ አይደል ለሀገሪቷ የሚጠቅም የሀገሪቷ ፖሊሲ ላይ የሚቀረጸውን ነገር ነው የሚተገብረው ዶክተር ደሳለኝ። ኤግዛክት ፕሮፌሽኑን አላውቀውም። ማስተማር ከሆነም በማስተማር የመንግስት ፖሊሲዎች ናቸው። ልደቱ ጫማዬን ሰቅያለሁ አላለም ሳሚ ብሎ ማቅ ከሰርኩ ነው ያለው። አሁን ሰቅሎ እንደሆነ አላውቅም ሳሚ። አሁን ሰሞኑን አለ ጠፍቷል ልደቱ። ብፈልገውም አጣሁት። አንዳንድ ሰዎች ብጠይቅም ቆይ ጠብቀን አሉ። የተዘጋጀ ነው። አንዳንዶች እንደውም አስመራ ሄደዋል፣ በአስመራ በኩል መቀሌ ገባ ምናምን ሲሉ እሱ ውሸት መሆኑን አረጋግጫለሁ። የት እንዳለ አላውቅም። አቶ ልደቱ ጫማውን አሁን ወጥቶ ምናልባት ጫማዬን ሰቅያለሁ ሊል ይችላል። እሱ አላለም፣ ግን የሚልም አይመስለኝም። አቶ ልደቱ ትንሽ አሁን ሽንፈቱን እያገገመ ነው። ከሽንፈቱ ሲወጣ ምናልባት መስከረም ወር ላይ የስርዓት ለውጥ መስከረም 45 ቀን የምትል ያመጣ ይሆናል። እስከ መስከረም 30 የሽግግር መንግስት የሚል ይዞ ሊመጣ ይችላል። እኔ ብዙ አላምነውም አቶ ልደቱ። አሁን በቃ ወገቡት ስለተሰበረ ነው። አብሮነት የሚባለው ኦልሞስት ፈርሷል። ሊሰበሰቡ ሞክረው ነበረ። ወገቤን፣ ጭንቅላቴን፣ ጀርባዬን ምናምን ብለው ነው የተለያዩት። ቫኬሽን ምናምን የልጆቼ እንትን ምናምን ተባብለው አብሮነት ብዙ አፉሻ ነው እንዳለው አፉሻ ሆኖ ነው የተለያዩት። ኤኒዌይስ ይመለሳል አቶ ልደቱ። ግን እንደ የፖለቲካ ኪሳራ ከሰርኩ ነው ያለው። አሁን ከኪሳራ በላይ ሊናገር ይችላል። የወደቀ ዛፍ ላይ ምሳር እንዳናበዛ ብዬ ነው። ነገር ግን እዚህ ጋር ሲሪየስሊ ማንሳት ያለብን ዶክተር ደሳለኝ ጫኔ ከፖለቲካ ፓርቲ ፖለቲካ ነው የወጣው። ከፓርቲ ፖለቲካ ነው። እኔ እሱን ነው ያከበርኩት። የፓርቲ ፖለቲካ ባጭሩ ንገሩኝ ካላችሁ የስልጣን ፖለቲካ ማለት ነው። የፓርቲ ፖለቲካ ውስጥ ካላችሁ በሌላ አነጋገር ለስልጣን የምትወዳደሩ የሆነ ፓርቲን ወደ ስልጣን ማምጣት የምትፈልጉ እናንተም በራሳችሁ አመራር ስትሆኑ ደግሞ ስልጣን ለመያዝ ማለት ነው። የፓርቲ ፖለቲካ የስልጣን ፖለቲካ ነው። ፓርቲ ፖለቲክስ ካለ ስልጣን ፖለቲካ አይሄድም። አሁን ዶክተር ደሳለኝ እያለ ያለው ከስልጣን ፖለቲካ ራሴን አግልያለሁ፣ ከአይዲዮሎጂካል ፖለቲካ ራሴን አውጥቻለሁ፣ የምደግፈው የምቃወም እንዲምለው አይዲዮሎጂ የለኝም፣ የምታገልለት የለኝም፣ የሆነ ፓርቲን ስልጣን ላይ የማወጣው አካል የለኝም። ከፓርቲ ፖለቲካ ነው ጫማውን የሰቀለው። ይሄ ደግሞ ክብር ይገባዋል ብዬ ነው ማስበው። ምክንያቱም ኢትዮጵያ ውስጥ ትልቁ ችግር የፓርቲ ፖለቲካ ጡረታ የለውም። ሌላም ሀገር ላይኖረው ይችላል። ስለ ሀገራችን ስለምናወራ ነው። ጡረታ የለውም። ጡረታ ይገባዋል። የፓርቲ ፖለቲካ ጡረታ ይገባዋል። እንዴ አንዳንዴ እኮ በጣም እኮ ነው የሚያሳፍረው። ሰው እንዴት እድሜ ልክ ሊቀመንበር ይሆናል? እድሜ ልክ። እኔ እኮ አሁን ፕሮፌሰር መረራን ሳየው ይዘገንነኛል። ባይዘው አሁን ከቅርብ ጊዜ ወዲህ በተለይ በሞት እኮ ነው የሚለዩት። አከብራቸዋለሁ እኔ ፕሮፌሰር በየነ ጴጥሮስን እስከ ህይወታቸው መጨረሻ። ግን
ፕሬዝዳንት ነበሩ፣ መሪ ነበሩ ፓርቲ። እሱ ያሳፍረኛል። ያ ፓርቲ ያኔም ብያለሁ፣ በህይወት ባይኖሩም አልወቅሳቸውም ብዙ። ያኔም ግን ተናግሬያለሁ። በተለይ እሳቸው ለወጣት መሪ ለምን አትሰጡም ሲሉ ወጣት መቻለና የምን ወጣት እኮ ነው ያሉት የጠየቁት። ባይዘው ፕሮፌሰር ነፍሳቸውን ይማር። ሴም ስቶሪ ፕሮፌሰር መራራ የምን ወጣት እኮ ነው የሚለ። ፓርቲ ፖለቲክስ በተለይ ሊደርሺፕ ላይ አመራር ላይ የእድሜ ጣሪያ የተሳትፎ ጣራ ሊኖረው ይገባል። ዶክተር ደሳለኝ ጫኔን ቫልዩ የምሰጠው እኔ አንዱ ከሱ አንጻር ነው። ዛሬም እኮ የሚንደፋደፍ ዛሬም ዘመኑ አልፎ የመአድ መሪ የመያድ መሪ ማሙሸት ምናምን እንደተባለው እዚህ ዲራ ያሳፍራል። ማናቸው? ኦቦ ዳውድ ዛሬም እኮ የኦነግ መሪ ናቸው። እዚህም የሀፓጋኑ እንዴት ገረባው እኮ እንዴት የሚያስደነግጥ እኮ ገረባ ነው ያለው። ነገር ሞታለችው ኢትዮጵያ የምትመቶ መቼ ነው የሚለው ጥያቄ ከዚህ ጋር የተሳሰረ ነው። ባይዘው ያው ማነሳላችሁ ገረባው እጅግ ነው እኮ የሚያስደነግጠው። ሰው እንዴት ስንት ነው የሚገረበው? 3 4 5 6 7 የፓርቲ ፖለቲክስ ነው እያልኩ ያለሁት። ትላንትና ብቻዬን ስስቅ ሲገርመኝ አንድ ነገር አይቼ በጣም ይገረመኝ ልንገራችሁ። ሰውየው ግደይ ዘርአጽዮን ይባላል። ግደይ ዘርአጽዮን የህወሓት መስራቾች ከነበሩት ከነ መስራችን መሰለኝ ከነ አረጋይ በርሄ ጋር የነበረ ሰው ግደይ ዘርአጽዮን ይባላል። ግደይ ከናቶ መለስ ጋር ልዩነት የተፈጠረ ጊዜ ቪዲዮ አይታችሁ ሊሆን ይችላል። ከአረጋይ በርሄ ጋር ጥሎ የወጣ ሰው ነው ግደይ። 60ዎቹ በደንብ ያዙልኝ። ከዛ በኋላ ግደይ ዘርአጽዮን እድሜ ልኩን ለውጥ እስኪመጣ ከመጣም በኋላ ህወሓት መጥፋት አለበት ብሎ ሲሰራ የነበረ ሰው ነው ግደይ። ከነ ዶክተር አረጋይ በርሄ ጋር ዶክተር አረጋይ ሊቀመንበር ሲሆን ግደይ ምክትል ይሆናል ወይ ጸሐፊ ይሆናል። ሁሌም ፓርቲ ያላቸው ትግራይ ዲሞክራቲክ ፓርቲ ምናምን የሽግግር ምናምን የሚባል ፓርቲ ያላቸው አይ ቲንክ አሁንም ዶክተር አረጋይም ሊቀመንበር ናቸው መሰለኝ። እሳቸውንም ይጨምራል የትችት። ግደይ ኦልሞስት 27 ዓመት ከዛም በላይ 27 ብቻ አይደለም ከ27ቱ ጨምሩ ምናልባት ከ75 እንኳን ብትጨምሩ 30 ምናምን ዓመት ህወሓት መጥፋት አለበት ብሎ ፓርቲ መስርቶ አውሮፓ ቁጭ ብሎ በህብረት በትብብር በሽግግር በምናም ይባሉት ምንድነው ሸንጎ ምናምን ኢዳቅ ማለት ነው ስም ዝብርቅርቅ ያሉ ስሞች እሱ ሲንቀሳቀስ የነበረ ሰው። ትልቁ ታርጌቱ ቲፒኤልኤፍ መጥፋት አለበት። ባይ ዘ ዌይ ከትግራይ ሰዎች የክብር እንግዳ እየተባለ የሚጠራው ግደይ ዘርአጽዮን አንዱ ከአረጋይ በርሄ ቀጥሎ። በተለይ ኢትዮጵያኒስት መድረክ ሲምፖዚየም የምክክር መድረክ የኢትዮጵያውያን መድረክ ከተባለ ወይ ዶክተር አረጋይ ያለ ትግራይን ወክሎ ወይ ግደይ ዘርአጽዮን አለ። ቁጥራቸው እንኳን በጣም ይምንት ናቸው። በጣም የለም ነበር እውነት ለምን 9 ቁጥር ፕሮፌሰር መስፍን 9 መቁጠር አቃተኝ ያሉት ውሸት አይደለም። ከትግራይ ሊቃን 9 መቁጠር አቃተኝ ያሉት ባዶ ውሸት አይደለም። ቆጥሮ ጽፈዋልም። ከዛ ጨምሩልኝ ብለዋል። ሲጨቀጭቋቸው ሲሰድቧቸው ጻፉና 7 ነው 8 ደረሱና እንግዲያው ያላችሁን ጨምሩልኝ አሉ። የትም መድረክ ቲፒኤልኤፍ መጥፋት አለባት የሚባለው መድረክ በሙሉ ግደይ ዘርአጽዮን አለ።
ዛሬ ምን ቢሆን ጥሩ ነው? ትላንትና ገረመኝ አልኳችሁ። ግደይ ዘርአጽዮን አንከር ሚዲያ ላይ መሳይ መኮንን ይዞት ቀርቧል። ይዞት ቀርቦ ዲፌንድ የሚያደርገው ቲፒኤልኤፍ ነው። ቲፒኤልኤፍ የወሰዳቸው እርምጃዎች ባይወስድ ኖሮ ያለ ነው የሚከራከርለት፣ ኢንክሉዲንግ አዋጁ ማለት ነው፣ የቅርብ ጊዜ አዋጁ። እሱ አይደለም የገረመኝ። የግደይ ዘርአጽዮን ዜና መሳይ መኮንን ያለበት ዜና ፕራይም ኒውስ ሆኖ የተመለከትኩት ድምፀ ወያኔ ላይ። ገብቷችኋል? የምናገረው ነገር ተረዳችሁ? ድምፀ ወያኔ ፕራይም ኒውስ አቶ ኢንጂነር ነው መሰለኝ ምናምን የህወሓትን እንትን ደገፉ። የት ነው የቀረበው? መሳይ መኮንን ላይ። ሶ ድምፀ ወያኔ የመሳይ ኒውስ ነው ኒውስ ያደረገው። ይታያችኋል። መሳይ የድምፀ ወያኔ ዜና ሲሆን ለምን ሆነ አይደለም። ኒውስ ዜና ሆነ። ኒውስ ኢማጂን ህወሓት መጥፋት አለባት ብሎ 30 ምናምን ዓመት ቲዲፒ የትግራይ ዲሞክራሲያዊ ፓርቲ የሚል ከአረጋይ በርሄ ጋር የቀረበ ሰው እድሜ ልኩን ቲፒኤልኤፍ መጥፋት አለበት የሚል ሰው፣ የትግራይ ተወላጆች ደግሞ 95 ብሎናል፣ አንለቀውም፣ ብንታረቅ እንኳን አንለቀውም፣ ኮንሰንትሬሽን ካምፕ ግቡ፣ ትግራዮች እስከሆናችሁ ድረስ አይዲዮሎጂያችሁ ምንም ይሁን ምን ግቡ ብሎናል፣ አንለቀውም ያሉትን ጋዜጠኛ ሁለቱ የተገናኙበት ፕሮግራም የድምፀ ወያኔ ትግራይ ያለው ድምፀ ወያኔ ፕራይመሪ ኒውስ ነው። የጉድ ቀን አይመሽም። ያያችሁት እንዴት አይነት ጨምላቃ ፖለቲካ እንደሆነ? የፓርቲ ፖለቲካ ቀፋፊ እኮ ነው የፓርቲ ፖለቲካ። የምሬን ነው የምልህ። ሲያረጅ በተለይ ይቀፋል። ለዚህ ነው የኔ መጽሐፍ ማጠንጠኛውን ልንገራችሁ፣ ከፈለገ ሰዎች ወስደው ርዕሱን ይጠቀሙበት። እኔ ስደት ሲያረጅ ባንዳ ይሆናል ነው የመጽሐፌ ማጠቃለያ። ተነጋገሩበት። እስከዛ ሐሳብ ያላችሁም ላኩልኝ። የስደት ፖለቲካ ሲበሰብስ ባንዳ ይሆናል። በሰበሰ የነግደይ ዘርአጽዮን የፓርቲ ፖለቲካ በሰበሰ። ህወሓት ስለበሰበሰ ዜና ሆነ ድምፀ ወያኔ። ፕራይም ኒውስ ነው የሚባለው፣ የሁለት ሰዓት ዜና የሚባለው። ተመልከቱ። ይሲ ፓርቲ ፖለቲክስ ሲያረጅ በተለይ ዲያስፖራ ላይ የባንዳነት ነው የሚሆነው። ከዚህ መገላገሉ ዶክተር ደሳለኝ ትልቅ ነገር ነው። ቅድም እንዳነሳውላችሁ ማንም ልሂቅ ከፓርቲ ፖለቲካ ሳይሆን ከፖለቲካ መውጣት አይችልም። ምን በላው፣ ምን ጠጣው፣ ሀገር የሚመራው ሁሉ ነገር፣ ትምህርታችን፣ ምናችን ፖለቲካ። ይህ እውነት ነው።
እዚህ ሀገር ስትኖሩ ኢንዲቪጁዋል ራይትስ ልጆቻችሁ ከህፃንነት ከትምህርት ቤት ጀምሮ የሚያስተምሯቸው ኢትስ ፖለቲክስ የግለሰብ መብት ነው የሚያስተምሯቸው። ቫልዩስ ብሎ አሜሪካ ቫልዩስ ብሎ የሚያስተምሯቸው እሴቶች አሉ። ኦኬ ኢትስ ኦል ቲንግ እነሱ ፖለቲካ ነው ብሎ ባይሉም የሚያስተምሯቸው ነገር ልጆቹ ጋር ያለው ፖለቲካ ነው። ከፖለቲካ ንጹህ ሊሆን የሚችል ነገር የለም። ከፓርቲ ፖለቲካ ነው እያወራን ያለ ነው። እና ይገርማል። አሁን ለምን እንዳልገረመህ አንድ ሲሳደባቸዋል። በህይወት አስበው ታውቀዋለህ? ድምፀ ወያኔ የሚባል ኢንጂነር ግደይ ዘራጽዮን ብሎ የፕራይም ታይም ኒውስ ሲያደርግ አስበው ታውቃለህ? ለምን ትደነግጣለህ? እንደዛ ስነግርህ አስበህ ታውቃለህ? 95 አለን በጄኖሳይድ እንከሰዋለን፣ ኮንሰንትሬሽን ካምፕ ይግቡ አለን፣ ብንታረቅ እንኳን እንከሰዋለን ያሉ ሰዎች የፕራይም ታይም ኒውስ ያደርጉታል ብለህ ጠብቃል? የመበስበስ ውጤት ነው ይሄ። የፓርቲ ፖለቲክስ ሲበተብስ እንደሱ ነው የሚሆነው። ህወሓት በስብሷል፣ ድምፀ ወያኔ በስብሷል። ከዚህ ነፃ ልሁን ብሎ ሲመጣ ዶክተር ደሳለኝ ጫኔ ከፓርቲ ፖለቲክስ ልናመሰግነው ነው የሚገባ። ከምሬን ነው የምላችሁ። ፐርሰናሊ ራሴንም ሪስፔክት አደርጋለሁ በዚህ ጉዳይ ላይ ማንም ምንም ቢል። እኔ ኢህአዴግን ጥዬ ዲያስፖራ ስገባ የመጀመሪያ የወሰንኩት ውሳኔ የፓርቲ ፖለቲክስ አልሳተፍም ብዬ። እውነት ስለሆነ ነው የምነግራችሁ። ከፈለገ ሄዳችሁ ጠይቁ። የፓርቲ ፖለቲክስ አባል ሆኜ አመራር ሆኜ ምን ሆኜ አልሳተፍም። ጡረታ ወጥቻለሁ ያልኩት። ምናልባት ቅርበት የነበረኝ ግንቦት 7 ነው አይደል? የዛሬን አያድርገው ስም ብጠራ ውሸት ነው ስለሚለኝ ወዲ ሻቢያ መጥቶ ፕሮፌሰር ብርሃኑ በህይወት ስላለ ፓርቲያችንን ጆይን አድርገንና አመራር መተህ አግዘን ሲለኝ ነው። የምሬን ነው የምላችሁ። የጠየቀኝ ወዲ ሻቢያ ነው፣ የላከኝ ያለው ፕሮፌሰር ብርሃኑ ነው። ወዲ ሻቢያ ይቅርታ፣ እኔ ከፓርቲ ፖለቲክስ ጡረታ ወጥቻለሁ። የአባልነት መዋጮ፣ የአባልነት ግዴታ፣ አባልነት፣ ማዕከላዊ ኮሚቴ፣ ስራ አስፈጻሚ የሚባለው ነገር ውስጥ በፍጹም አልገባም። ማግዛችሁ ነገር እንደ ፖለቲካ ካለ አግዛችኋለሁ። በዛ ነው ወይዘው ሄዳችሁ ቼክ ማድረግ ይችላል። አንዳንድ ሰዎች የግንቦት 7 አባል ሆነ እኔ አወኛ አላቅም አባል ብሆን ከልቤ ነው የምሆነው። ከልቤ አልደብቅም። አሉ እኮ እኛ ኢሳት እያለን የፓርቲ አባላት የነበሩ በጋዜጠኛ ሽፋን አሉ ነበሩ። ፋሲሌን አለም ጥሩ ምሳሌ ነው። የግንቦት 7 አመራር ነው። ሌሎችም አሉ። በአደባባይም ራሳቸውን የገለጹ ስላሉ ማለት ነው። ግንቦት 7 ነኝ ያሉ አሉ። ፓርቲ ፖለቲክስ ነው አቋም ያወሰዱ ማለት ነው። እኔ ወራይ መዋጮም አልከፈልኩም። የአባላት ስብሰባም የአመራር ስብሰባም አልሳተፍም። የምደግፋቸውን ነገር ግን ደግፋቸዋለሁ። መጽሐፍ ሳወጣ እኮ 20% መጽሐፌን ለኢሳትና ለግንቦት 7 ነው የሰጠሁት። 20% ከሽያጩ ተውት። ሌላው ሁለተኛ ባልደራስ ጥሩ አነሳው። ባልደራስ ማህበራዊ ንቅናቄ ነበር የነበረው። ሶሻል ሙቭመንት ነው የነበረው። ቴንክ ዩ ታምሩ ስላነሳው ስለሚነሳ ባልደራስ ምናምን። እኔ ባልደራስ የነበርኩት 5 የቃል ኪዳን ነጥቦች 4 የቃል ኪዳን ነጥቦች ተብለው የሶሻል ሙቭመንት እንፍጠር። በአንድ በኩል ገዢው ፓርቲ ጋር ያለ እንቅስቃሴ አስፈርቶን ነበር። በግልጽ ነው የምናገረው። ሲያስፈራኝ ስለነበረ እነ ጀዋር እንቅስቃሴ የሚያስፈራ ስለነበረ የኦሮሞ 5 የፖለቲካ ፓርቲዎች የሚያደርጉት ነገር በጣም አስፈሪ ስለነበረ እሱን ኮንፍሮንት የሚያደርግ ንቅናቄ፣ ማህበራዊ ንቅናቄ፣ ሶሻል ሙቭመንት፣ የሶሻል ሙቭመንቱ አካል ነው የሆንኩት። ፓርቲ አልነበረም። እውነቴን ነው የምነግራችሁ። ዘሞመንት ግን እስክንድር መጥቶ
ቨርጂኒያ ላይ በነበረ ስብሰባ ቅዳሜ በነበረ ስብሰባ ከንቅናቄ ከማህበራዊ ንቅናቄ ሶሻል ሙቭመንት ወደ ፓርቲ ፖለቲካ አድገናል ብሎ ሲናገር ነበርኩኝ ይዛለት ነበርኩኝ ይሄን ያለው እሁድ ነው ወደ 1500 3000 ሰዎች በተገኙበት እሁድ ነው ይሄን ያለው ከንቅናቄ ሶሻል ሙቭመንቱን ትተን ወደ ፓርቲ ፖለቲክስ ገብተናል ሲል ሰኞ ለታኔ የነበርኩበት ሚዲያ ምናልባት ማረጋገጥ የፈለጋችሁ አቶ ምናላቸው ስማቸው ጋዜጠኛ በሆነበት ሰኞ ለት ነው መጥቼ ከባልደራስ ለቅቄ ያለው ይሄ መግለጫ ነው ያወጣው the moment ወደ ፓርቲ ሲቀየር ወጥቻለሁ ከዛ ወዲያም ዞር ብዬ አላየዋቸው አንዳንዶች እንደውም በደስታ ራሳቸው ሄደው ዘለው ገቡ ሰፍ ብለው የነበሩ ስለነበሩ እስክንድር ታላቁ ምናምን ብለው ለካ በሚሊዮን ብሮች ለማግኘት ነው ሩጫው ገቡ ይሄ እውነት ነው የህይወት ምስክሬ እውነት ስለሆነ ነው የምናገረው እንደውም እኔ ከዛ በፊት ሲያማክረኝ እስክንድር ከልቤ ነው በህይወት ያለ ሰው ነው እንዲያስብ ያለው ሲለኝ እስክንድር ተው ፓርቲ ፖለቲክስ መግባት ማንፈልግ ሰዎች አለን ስለዚህ እንትን የምትል ከሆነ ለሁለት ይሰንጠቅ ከልቤ ነው የሁለታችን ዲስከሽን ነው የምነግራችሁ ምታምኑ ማኑ ግን እሱም በህይወት አለ ለሁለት ይሰንጠቅ ፓርቲ ፖለቲክስ የምትፈልጉ ሰዎች ፖለቲክሱን ያዙት አገር አቀፍም ይሁን የከተማ ያዙት ፓርቲ ፖለቲክስ ማንፈልግ ግን ስቴትሁድ ሙቭመንቱን የምንፈልግ ሰዎች ሙቭመንቱን እንያዘው ንቅናቄውን እንያዘው እዚህ ሀገር የዋሽንግተን ዲሲ ኤክስፒሪየንስ እሱ ነው እዛ ሙቭመንት ውስጥ የስቴትሁድ ሙቭመንት የዲሲ ዲሞክራቶች አሉ ሪፐብሊካኖች አሉ ኒውትራሎች አሉ የትም ፓርቲ የሌላቸው ሰዎች አሉ አይደለም እሱ የዲሲ የማይኖሩ ሜሪላንዳውያን ቨርጂናውያን ዳላሳውያን ቴክሳሳውያን ሁሉ አሉ ስለዚህ ተው ግድ የለህም ለሁለት ይሰንጠቅ ይሰማኝ ፍላጎት አላደረም ለምን እንደሆነ አላቅም ሰው አወጀ ወጥቶ ሁለት እኔ በቆንኩበት ነው ያወጀው የምክር ቤቱን ውሳኔ ነው የመጣሁት ከዚህ በኋላ ወደ ፖለቲካ ፓርቲ አድገናል ያኔ እኔ ሰኞ ለታ ሚዲያው ላይ ሄድቼ ቃለ መጠይቅ ጠይቄ ተፈቅዶልኝ ከባልደራስ ሪዛይን አድርጌያለሁ አሁን የራሴን ያነሳውላችሁ ስለምኮራበት ነው ባይዘው ከፓርቲ ፖለቲካ ሰዎች ሊሚትድ የሆነ እድሜ ነው ሊኖራቸው የሚገባው ብዬ ስለማምን ዛሬ ዶክተር ደሳለኝን ያከበርኩት በሌላ አይደለም ፌል አርጓል አላረገም ምን አለ እሱ በኋላ መጣበታለሁ ግን ይበቃኛል በቃ የፓርቲ ፖለቲካ ከዚህ በኋላ አልሳተፍም አታዩኝም የስልጣን ፖለቲካ ውስጥ አልገኝም ሲለኝ ጥሩ ነው ያልኩት ቄሮን በተክላላ እሱንም ትክክል አይደለም በነገራችን ላይ አንዳንድ ነገሮች ማስተካከል ያለበት ቄሮን በአጠቃላይ ወንጀለኛ አላለም እስክንድር ዛሬ ስለተለያየን እንደዛ ትክክል አይደለም ያለውን ቃል በቃል ልንገርህ መሐመድ ያለው አብዛኛው ቄሮ ስርዓት ለውጦ ወደ ቤቱ ገብቷል 99% ቁጥሩ ሁሉ ጠርቷል እስክንድር አንዳንዴ የሰማችሁትን ነገር በስነ ስርዓት እንድትሰሙ ስለምፈልግ እኔ እስክንድር ዲፌንድ ላደርግ ወይ እዛ የነበርኩበትን አቋም ዲፌንድ ላደርጋል ኢንጀነራል ስተት ነበር እሱን አምናለሁ ያለው ግን 99% ይሄን ደግሞ በሚዲያም ገልጾታል እኮ ውጪ እዛ ሚዲያ አሁን ሰሞኑን ከእስክንድር ጋር ሲጣሉ እስክንድር ቄሮ ነው ብለው አይደል እንደይዘውበት ይወጡት አላያችሁም እንደ የጎጃሞቹ ምኖቹ እነዚህ አውሮፓ ያሉት ያልገባችሁ ነው እኮ እስክንድር ማለት የቄሮ ደጋፊ ነው ብለው ይዘውበት ወጥተዋል እኮ ቪዲዮ እኔ እስክንድርን ዲፌንድ ላደርግለታል ግን ሐቁ እንድትሰሙ ጆሮ ያላችሁ ሰዎች ትሰሙኛላችሁ ብዬ ስለማሰብ የተናገረው
99% የሚሆነው ቄሮ ስራውን ሰርቶ ስርዓት ለውጦ ወደ ቤቱ ገብቷል። ይሄ ቄሮ የለውጥ ሐዋርያ ነው ቃል በቃል። 1% የሚሆኑት ግን ያውም ደግሞ የመንግስት አላለም የዛኔ ባይዘው የጃዋር ቄሮዎች ነው ያለው። ጃዋር ያበደው የዛኔ ነው። ኢቨን በወቅቱ የመንግስት ማለት እንኳን አልፈለገም። ከሆነ ጊዜ በኋላ ነው መንግስት የሚለው ነው የቀየረው። ከሆነ ጊዜ በኋላ የጃዋር ቄሮዎች ግን አሁንም አደባባይ ላይ ነው ያሉት። 1% ናቸው እነሱ ቅድም የተጠቀሰው ጄኖሳይደር ምናምን ናቸው። መጣና ሌላው አካል ዛሬ ምን አንዱ እንደዚህ አሁን ከለለ አልፈልግም እንዴት በጅምላ ቄሮ እንዲባላል የተባለው ያለው እኮ መሳይ መኮንን ነው። ምን ለማኔ በግልጽ ልናገር ያለው ፋሲል ነው። በጅምላ ቄሮ ጄኖሳይደር ተባለ፣ በጅምላ ቄሮ እንዲተባለ የተባለው እዛ ነው። አጀንዳው ሴት የተደረገው ኮይኔት ትክክል አይደለም። ዛሬ እስክንድር እንደዛ ለምን አይጠይቁ? እስክንድርን ያገኙት የለ ለምን አይጠይቁት? 100% ቄሮ ጄኖሳይደር ነው ብለሃል ወይ ብለው አሁን ጥምደዋል አይደል? ይጠይቁት። እኔ የሰማሁት ያንን ነው። መመስከርም ያለብኝ እሱ ነው። የዛኔ ማምነውም እሱን ነው። ከ1% በታች ዛሬ ጫካ የገባው ነክሸኔ ማለት ነው። ልክ ነው። የሚያሳዝነው ግን ዛሬ የእስክንድር ድርጅትና እስክንድር 1% ካለው ጋር ነው አብሮ እየሰራ ያለው። የሚያሳዝነው የሚያሳፍረውም እሱ ነው። ስቴት ዲፓርትመንት ሲሄድም ትክክል ነው ይሏል። ስቴት ዲፓርትመንት አይደለም ኒውዮርክ ሄዷል። ዝርዝር እኮ ልንገር፣ ኒውዮርክ ሄዷል። ደበላ ኒውዮርክ ነፍሳቸውን ይማርና ከፕሮፌሰር ኃይሌ ጋርም ሆኖ እሳቸው ስም አላቸው። ሌላም እዚህ ያለ ዶክተር ስሙን አልጠቅሰውም፣ ሌላም አቻሜል ሌላም ዶክተር 5-6 ሆነው ኒውዮርክ ሄደዋል እኮ ዩናይትድ ኔሽን። ለምን አልነግርህም? ኒውዮርክ ሲሄዱ አፕላይ ያደረጉት 1% የሚሆን የጃዋር ቄሮዎች ጄኖሳይደሮች ናቸው ብሎ ነው አፕላይ እንትን ያስገባው ማስታወቂያ ስቴት ዲፓርትመንት። ከዛ በኋላ ነው ሄደው። እኔ የነበርኩባትን ቀኖችና ወቅቶች ነው እየነገርኩ ያለው ደበላ። ከዛ በኋላ ከተሰናበትኩ በኋላ ኔሬቲቮቹ ምኖቹ ወዴት ሄዱ ብዙም አልከታተልም። በቃ እኔ ባልደራስን ጥዬ ወጣሁ። እኔም ማቀው ዛሬም ይጠየቅ እንግዲህ ዛሬም የዘመዶቹ ስለሆኑ አሁን ጃልማሮ የአፋብን ዘመዶች ስለሆኑ አፋብንና እነ እስክንድር እነ ዘመነ ይነጋገሩ። እኔ የለውማ እዛ ውስጥ በእነሱ መሀል የለውማ። ስለዚህ ይነጋገሩና ማንን ነበር ስትል የነበረው ይበሉት። እስከ ዩናይትድ ኔሽን ኒውዮርክ ድረስ እንደሄዱ አውቃለሁ። ነፍሳቸውን ይማር ፕሮፌሰር ኃይሌም ነበሩበት። እዚህ ስቴት ዲፓርትመንትም እንደሄዱ አውቃለሁ። በወቅቱ የነበረው አሰምሽን ግን ደበላ ክሊር እንድትሆን እኔ ያለኝ መረጃ 99% የሚሆነው ቄሮ ለውጥ ካመጣ በኋላ ወያኔን ካባረረ በኋላ አረፍተ ነገሯም እቺ ነው። ወያኔን ካባረረ በኋላ ስርዓት ከቀየረ በኋላ ወደ መኖሪያ ቤቱ ተመልሶ ገብቷል። አሁን አደባባይ ላይ የቀረው 1% እሱም የጃዋር ቄሮ ነው የሚል የመንግስትም አይልም ነበረ በወቅቱ። ሲሪየስሊ ስለምከታተለው ስለማቀው ከሆነ ጊዜ በኋላ ተቀይሮ ሊሆን ይችላል። ኤኒዌይ ወደ ነጥቤ ልምጣውን። ፓርቲ ፖለቲክስ የጊዜ ገደብ ሊኖረው ይገባል። ባጭሩ ኢህአዴግ እኮ የሚገርማችሁ እኔ በነበርኩ ሰዓትም የእድሜ ጣራ አስቀምጦ እንደነበረ ታውቃላችሁ። የእድሜ ጣራ እኮ አለው። በነበርኩ ሰዓት የነበረ የመተካካት የምትል ፖሊሲ ሰምታችሁ ከሆነ በመተካካት ላይ እኮ ተቀምጦ ነበር። በጣም በቃ ፕሮግሬሲቭ ሆነ አሪፍ ሆነ ተብሎ ሁሉ ኢህአዴግ ማለት ነው።
አይ ዶንት ኖ አዲስ ከሆነባችሁ ልንገራችሁ ብዬ ካልተሳሳቱ 65 ዓመት ከ65 ዓመት በላይ የሆነ ሰው የኢህአዴግ ፓርቲ ፖለቲክስ ውስጥ አይሳተፍም የክብር አባል ነው የሚሆነው ከዛ በኋላ የደነገጡት የተናደዱት ቲፒኤልኤፎቹ ናቸው በወቅቱ እንጂ እኔ ካልተሳሳቱ ኢቭን ቲፒኤልኤፍ እንደ ህወሓት 65 ዓመት ያስቀመጠ መሰለኝ እርግጠኛ ስላልሆንኩ ነው በእርግጠኝነት ማላወራው ከ65 ዓመት በላይ የሥራ አስፈጻሚ ውስጥ ፖሊት ቢሮ ውስጥ ማዕከላዊ ኮሚቴ መግባት አይቻልም ሶ ምንድነው እንደ ፓርቲ ምንድነው እየተባለ ያለው ፓርቲ ፖለቲክስ እድሜ ያለው ማለት ነው ይሄንን ማክበር የሚያስፈልግ ይመስለኛል እኔ ዛሬም እና አረጋይ በሬ ፓርቲ መሪ መሆን የለባቸው ዛሬም እና ዳውድ ኢብሳ መሪ መሆን የለባቸው እንዳያስቁን ወጣት ለወይ ብለው እንዳያስቁን እንጂ እንዳያስቁን ዛሬም ቢሆን ዳውድ ኢብሳ መምራት የለባቸው ዛሬም ቢሆን እነ ግደይ ዘርአጽዮን ዛሬም ቢሆን እነ ወዲ ሻዕቢያ ውስጥ ያሉ ሰዎች ራሳቸውን ነው ማግለል ያለባቸው ዘመኑ እንደሱ አይደለም ተቀይሯል ዘመኑ የፓርቲ ፖለቲክስ የእድሜ ጣራ ሊኖረው ይገባል የፖለቲካ ሊቀመንበር ሆነ ስትሞትም ሊቀመንበር አይደብርም እንዴ እንደሱ እኮ ነው ኧረ ጡረታ አውጡ ከፓርቲ ፖለቲካ ጡረታ አውጡ ከሊቀመንበርነት ጡረታ አውጡ ካልወጣችሁ ኢትዮጵያ ትሞታለች የተባለው እሱ ነው የኢትዮጵያ የመሞት ጥያቄ መገረብ ከጀመረች ነው ግረባው ደግሞ ቀደም እንዳልኳችሁ ለኔ የግደይ ዘርአጽዮንን ማየት በድምፀ ወያኔ ኢትዮጵያ ከሞተች ብዬ ነው ያልኩት ኢትዮጵያ ከሞተች ግደይ ዘርአጽዮንን ድምፀ ወያኔ ላይ ታዩታላችሁ ኢትዮጵያ መቼ ትሞታለች የሚለው ጥያቄ ከሱ ጋር የተሳሰረ ነው እነ ግደይ ዘርአጽዮንን ድምፀ ወያኔ ላይ ስናያቸው ከድምፀ ወያኔ ደግሞ ነገ ከነገ ወዲያ በለስ ቀንቷቸው አዲስ አበባ ካየናቸው ኢትዮጵያ ሞታለች አሁን እንደዛ ተባብረን እንጥላለን የሚል ምኞት ስልት እስረኛ የመሆን ምኞት ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል አሁን እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በነት ቅንጣት ታክል ስጋት የለም ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን እኛ ስጋት የለብንም ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ አሁን ግን 22 እና መገናኛ ህንጻ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው ተቀይሯል ጊዜው ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም አልፎበታልና ይሄ ምኞትም አይጠቅምም ቀደም ብየዋለሁ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው የሚያስፈልገን ትብብር ነው የሚያስፈልገን አብረን መስራት ነው የሚያጓጉ ነገሮች አሉ ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ እንቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው ለንግግር በራችን ክፍት ነው መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው ግን አንድ ነገር ማወቅ አለባችሁ የዛሬ 20-30 ዓመት አሁን ያለው መንግስት
አሁን እዚህ ፊት ለፊት የምታያቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያ ሞታለች ማለት ነው። እውነቴን እነግራችሁ ኢትዮጵያ ለዘመን ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ያስ ቢሆን እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። ከግጭት አናተርፍም፣ አይጠቅመንም። በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር የምናየውን፣ ጎንደር የምናየውን፣ ጅማ የምናየውን፣ አርባ ምንጭ የምናየውን የኮሪደር ዴቨሎፕመንት መቀሌ ማየት ነው ምኞታችን እሱ። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም። የኛ ባንዳዎች የክራብ ሜንታሊቲ ያላቸው፣ ክራብ ተጠላልፎ መውደቅ እንጂ ተያይዞ ማደግ አይችልም። ተጠላልፎ መውደቅ ጠቃሚ አፕሮች አይደለም። በእኛ ሀገር ብልህ ከራሱ ጠቢብ ግን ከሰው ይማራል ይባላል። ጠቢብ መሆን እንኳ ባንችል ከኛው ስህተት ተምረን እማናድግ ከሆነ አስቸጋሪ ነው የሚሆነው። ባለፈው የፈጠርነውን ስህተት መድገም የለብንም። በቃን፣ ግጭት አያስፈልገንም። የኢትዮጵያ መከላከያ ሰራዊት አሁን ያለው አቅም ትናንትና ካለው ጋር አይገናኝም። ግጭት ካለ ኪሳራው፣ ጥፋቱ ብዙ ነው እና እባካችሁን በየትኛውም ቦታ ያላችሁ ሊቀመንበር ካልሆናችሁ ዓለም የለ ይመስላችሁ። እናንተን ሊቀመንበር የሚል ማድረግ እንሰጣችኋለን፣ ግን ሰላማችሁ ስጡን። ይህን መልእክቴ ነው። ሁልጊዜ እኔ ከሌለው፣ እኔ ካልመራው፣ እኔ ከሌለውበት ሁሉ ኪሳራ የሚል እሳቤ አደገኛ ስለሆነ እሱን ማድረቅ ያስፈልጋል። በሁሉም ወገን ትግራይ ብቻ አይደለም፣ ኦሮሚያም ይሰራል። እኔ ታግያለሁ፣ እኔ 40 ዓመት ቆይቻለሁ፣ 50 ዓመት ቆይቻለሁ፣ እኔ ያለው የሚሉ ሰዎች ኦሮሚያ ውስጥም አሉ። እውነት ነው፣ ታግለዋል፣ አይካድም። ለምሳሌ የኦነግን የትግል ታሪክ ለማራከስ የሚሞክር ኦሮሞ የለም። ልንገራችሁ፣ ታግሏል። ኦነግ ኦሮሞን አንቅቷል፣ ኦሮሞን አደራጅቷል። ምንም አይናቅም፣ ክብር ይገባዋል። ነገር ግን አሁን ያለው ዘመን፣ አሁን ያለው የሊደርሺፕ አፕሮች ያኔ ከምናውቀው ጋር ይለያል። ለዛ ደግሞ የተዘጋጀ ኃይል ሲኖር እንዲሁ ሰብሰብ ብሎ ማክበር ጥሩ ነው የሚሆነው። መናናቅ ሲጀምር ኒው ጄኔሬሽን ብቻ ለሚናቀው። ለምሳሌ በትግራይ አይታችሁ ከሆነ ታደሰ ወረደ ማለት እድሜውን በሙሉ ወይም ጻድቃን ማለት እድሜውን በሙሉ ትግራይ ታገለ ነው። በትግል ደረጃ ደብረጽዮንና ታደሰ ወይም ጻድቃን እምብዛም አይለያዩም፣ አብሮ ነበሩ። አንደኛው ጥሩ ሌላው መጥፎ ሊሆን አይችልም። ግን እየወደቅ ስትሄድ ልክ እንደ ውሃ ነው። እየወረቅ ስትሄድ መሽተት ትጀምራለህ። ማራከስ ከጎን ይጀምራል። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ሕዝብ ታግለዋል፣ በችግር በመከራ ውስጥ። እኔ ጀግነታቸውን አምናለሁ። አብሮ የታገለው ግን አያምንም። የጋሽ ዳውድ ግሩፕ ጋሽ ሌንጮን ያራክሳል፣ የጋሽ ሌንጮ ግሩፕ ጋሽ ዳውድን ያራክሳል። ሁለቱም ግን ጀግኖች ናቸው። መራከስ አያስፈልግም፣ መማር ነው የሚያስፈልገው። ከድካማቸው ተምረን የበለጠ ሆነን መገኘት እንጂ አንዱን ማራከስ ዋጋ የለውም። ሲሚለርሊ
ቲፒኤልኤፍ ትግራይ ህዝብ ያደረገው ተጋድሎ፣ የአማራ ታጋዮች ለአማራ ያደረጉት ተጋድሎ፣ የአፋር፣ የሶማሌ፣ የቤኒሻንጉል፣ የጋምቤላ ክብር ሊሰጠው ይገባል። ነቅተው ለማንቃት ሞክረዋል። ነገር ግን አሁን ዘመኑ ኤአይ ነው። ተላልፈናል። ብዙ መራራቆች ስላሉ አንድ ነገር እያሰቡ በአንድ ጊዜ በመስራት አይሆንም። ኦፕሬቲንግ ሲስተሙ በጣም ፈጣን ነው። ይህን አምኖ መቀበል የሚያስፈልግ ይመስለኛል። በእርግጠኝነት የምነግራችሁ ግን አምኖ መቀበል ካልቻሉ መቼም ማሸነፍ አይችሉም። መቼም ቲፒኤልኤፍ ምን ጥንካሬ ያለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ። ኦነግ ምን ጥንካሬ ያለው ትምህርት ተወስዶበታል። ምን ስንፍናና ድካም አላቸው፣ ትምህርት ተወስዶበታል። እነሱም በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከብረው ጥሩ ወላጅ ጥሩ ሽማግሌ የሆኑ መኖር ስለሚቻል ማለት ነው። አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ መንጨት አትፈልግም። እውነቴን ነው። ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለች እና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው። ማክበር ጥሩ ነው። ሲታመሙ ማሳከም ጥሩ ነው። ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ። ጊዜው እያለፈ ነው። ብዙ ሀሳቦች አሉ። የምስማማባቸውም የማልስማማባቸውም ሀሳቦች አሉ። ትንሽ ግልጽ ለማድረግ እኔ የነ ዳውድ የነ ሌንጮ ፖለቲካ የህወሓት ፖለቲካ የጥፋት ፖለቲካ ነው ብዬ ነው ማምነው። እንግዲህ ዲፈረንሳችንን አስቀምጠን መሄድ ስለምፈልግ ነው። የመጨረሻ የጥፋት ፖለቲካ ነው። የዘር ፖለቲካ ነው ኢንትሮዲዩስ ያደርጉልን። ምናልባት በነ ጀነራል ታደሰ ብሩ መንገድ ቢመራ ኖሮ ከንባብ የተነስቼ ዲቴል ጥልቅ ንባብ አለኝ ብዬ አላምንም። ግን የነ ጀነራል ታደሰ ብሩ መንገድና የነ ሌንጮ ለታ መንገድ በጣም አራምባና ቆቦ ናቸው። ምናልባት የናረጋይ በርሄ መንገድ ምናልባት ካነበብኩት ካረጋይ በርሄ መጽሐፍ ተነስቼ ለዲሞክራሲ ለምናምን ለጭቆና ትግል ነው እንጂ ለግንጠላ ትግል አልታገልንም ስላለ አረጋይ በርሄ ምናልባት ለኔ የነ ዳውድ መንገድ የነ ሌንጮ ለታ መንገድ የነ ህወሓት መንገድ የጥፋት መንገድ ነው ብዬ ነው ማለት። ያ የጥፋት መንገድ ነው ዛሬ ዋጋ እየከፈልን ያለው። ኢትዮጵያ ዋጋ እየከፈለች ያለችው በነ ሌንጮ ነው። ዋጋ እየከፈለች ያለችው በነ ዳውድ፣ ዋጋ እየከፈለች ያለችው በነ መለስ፣ ዋጋ እየከፈለች ያለችው በነ አዲሱ ለገሰ፣ ዋጋ እየከፈለች ያለችው በህወሓት ኦነግ አማካኝነት። በተወሰነ መልኩ ቅድም እንዳነሳሁት ሙቭመንቶች የነ ጀነራል ታደሰ ብሩ ሙቭመንት ቋንቋን ማሳደግ፣ ማንነትን ማሳደግ፣ መልቲካልቸራል የሆነው ነገር እሱ አዝናለሁ በመኮላሸቱ። ሰው ለኔ ጀግናዬ ጀነራል ታደሰ ብሩ ነው። አይ ቲንክ በዛ ደረጃ ማሰብ ነው የምፈልገው። ሁለተኛ ግን ትልቁ ነጥብ የኢትዮጵያ ሞታለች የሚለው ነው። በ100% ነው መስማማው በዚህ። ኢትዮጵያ ዛሬ ያየናቸውን መሪዎች
እንደተባለው የዛሬ 30 ዓመት ተመልሰው መጥተው ካየናቸው የሞት መንገድ ነው። ከዚህ በኋላ ደብረጽዮን የሚባል ሰው መጥቶ አዲስ አበባ ላይ አግኝቼው 4 ኪሎ ባገኘው ኢትዮጵያ ላትመለስ ሞታለች። በነገራችን ላትመለስ በሱ ሙሉ ለሙሉ ነው መስማማው። ኢትዮጵያ መቼ ትሞታለች የሚለው ጥያቄ መቼ ነው የምትሞተው? እነዚህ ያረጁ ያፈጁ ሰዎች ተመልሰን መተን አገሪቷን እንምራት ያሏት ዕለት ሞታለች። መክናል። የመከና ይሞታል። ባይዘው ፖለቲካሊ መክናለች ማለት ነው። በምንድን ነው አሁን እነዚህ ግደይ ዘርአጽዮን፣ አንዳርጋቸው ጽጌ እንዲሁም ፈትለወርቅ ደብረጽዮን፣ ጌታቸው አሰፋ ተመልሰው መጥተው የአገሪቷ መሪ ሲሆኑ ማለት ነው? ጫማ አይደለም የምንሰቅለው፣ አገር ነው የምንሰቅለው። ናኒ አገር ነው የምትሰቀለው። በቃ the end of the story። ኢትዮጵያ የምትባል አገር ታሪክ ትሆናለች። ከዛ በኋላ ነበረች እኮ እንደሚባል። ለዚህ ነው ቅድም ስነሳ ከፓርቲ ፖለቲካ መራቅ ያለባቸው የሚለው መንደርደሪያ ያነሳሁት በዛ ምክንያት። የራሴን ሐሳብ ነው ያነሳሁት። ፍትህ ዲስአግሪ ልታረግ ትችላለህ። በወቅቱ የነበረው ግምገማ እኮ አልፌ እኮ አነሳውኝ እኔ። ምናልባት ታሪኩን በደንብ የምታውቀው ከሆነ አልፌ እነ ታደሰ ብሩ ጋር ሄድኩኛ። የኔ ጀግና ታደሰ ብሩ ነው አልኩኝ እኮ። ታደሰ ብሩ ነው የኔ ጀግና፣ ጀግናዬ ነው ታደሰ ብሩ። የኦሮሞ ቋንቋ ይከበር፣ የኦሮሞ እኩልነት ይከበር፣ የኦሮሞ ባህል ይከበር ብሎ ነው የመጣው ጀነራል ታደሰ ብሩ። ለኔ ጀግና እሱ። ኦሮሞን ከኢትዮጵያ እንገንጥል የሚል ጀግና አይደለም። በቃ በግልጽ ነው የምናገረው። አይደለም ጀግና አይደለም። ትግራይን ከኢትዮጵያ እንገንጥል ለሚለኝ ጀግና አይደለም። ሻቢያ ጀግና አይደለም እንደምለው ማለት ነው። ለመተቸትም በቂ ነው ይሄ ያለኝ ዕውቀት ብዬ አምናለሁ። በዚህ ጉዳይ ላይ ኤቢሲ አልመጻደቅበትም ነው ያልኩ ያለሁት እንጂ ማንም በአቬሬጅ ደረጃ ያነበበውን ንባብ አንብቤያለሁ። እንዴት ተነሳ ንቅናቄው? ምንድነው የነበረው? ፓርቲ መቼ መጣ? ስሜት ወደ ንቅናቄ እንዴት ተቀየረ? ንቅናቄ ወደ ድርጅት እንዴት ተቀየረ? ብዙ ጊዜ ማብራርቼላችኋለሁ። ስሜቶች ነበሩ መጀመሪያ ከኦሮሞ ፖለቲካ አንፃር። ኤቢሲ በደምብ ስማ። ስሜቶቹ የጭቆና ስሜቶች ነበሩ። ከስሜት ቀጥሎ ሙቭመንት ተጀመረ፣ ንቅናቄ። እነ ታደሰ ብሩ የመጡት ንቅናቄው ነው። የኦሮሞ የልማት ድርጅቶች ሜጫና ቱለማን የመሳሰሉት ንቅናቄዎች ናቸው። ችግር የተፈጠረው ያ ንቅናቄ ድርጅት ሲሆን ድርጅቱ የተፈጠረ መንገድ ኦሮሞ ኮሎኒያላይዝድ ነው ብሎ ሲያስብ ነው ችግር የተፈጠረው። የነ ማን ነው ሌንጮ ለታ ሐሳቤ እሱ ነው። የነ ዳውድ ሐሳቤ ዛሬም እኮ ዳውድ አለቀቀውም። ሐሳቤ እንዲህ ከሆነ ወይራ ሰፈር ምናምን ይለኛል። ደግሞ ኦሮሞን መተቸት አይከብድም። ኦሮሞ ፈቢ ያውጣ ምናምን ይላል። አሁን እኔ ስለ ኦሮሞ ብቻ አወራው። ኤቢሲ የሆነ ነገር ሲነሳ ብድግ ብላችሁ ትመጣላችሁ። አነሳው ኦሮሞ ብያለሁ ነው። ስለ ኦሮሞ ስለ ህወሓትም ነው ያወራለሁ። እና ሌንጮ ለታ ጀግናዬ ነው ለኔ። ዳውድ ጀግናዬ ነው አይደለም። በቃ አይደለም፣ ጀግናዬ አይደለም። ዛሬም ዳውድ ኢትዮጵያ ትገንጠል ብሎ ነው የሚያስበው። አከብርለታለሁ እምነቱ፣ እንዲሳካለት ግን አልሰራም።
ሶ ፐርስፔክቲቭ ይገባኛል እኔ ጠቅላይ ሚኒስትሩ ያነሱበትን አንግል እኮ ገብቶኛል አንደርስታንድ አድርጌያለሁ ብየናችን ላይ ግን ተለያይተናል ለኔ ብየናዬ የዘር ድርጅት ያደራጁ የኢትዮጵያ ኃይሎች የኢትዮጵያ ጠላቶች ናቸው ከጅምሩ ብዬ ነው ማምነው ከጅምሩ ከሻቢያ ጀምሮ ሻቢያን የፈበረከው ወያኔ ህዋትን የሻቢያ ውልድ እኮ ነው ኦነግ የኦሮሞ ጥያቄን ትዊስት ያደረገ ማለት ነው የኦሮሞ የፍትህ የሰላም የምናምን የዲሞክራሲ ጥያቄን ትዊስት አድርጎ የኮሎኒ ጥያቄ የኢምፓየር ጥያቄ ያደረገው እኮ እሱ ነው ኦነግ ነው ሶ ፖለቲካሊ ያነቁበት መንገድ እስኪ ሊያስተካክሉት እስኪ ከብዳቸው እኮ እንዴ ወደዛ መጣለው ብዬ ነበር ወደ ደሳለኝ ወደ ዶክተር ደሳለኝ ሰብስቤ ያነሳዋለሁ ብዬ ነው እንደውም እዚሁ ጋር አምስቼው ልሄድ ሌንጮለታ አቶ ሌንጮለታ መጨረሻ እኮ የበላው ያራመደው ሪዮት ዓለም እኮ ነው እንክት ያደረገው ምክንያቱም መጀመሪያውኑ ሲያራምድ ዘረኝነትን ያራመደው ከዛ በኋላ ብንን ሲል አረ ይሄ የምንሄድበት መንገድ ልክ አይደለም እንደ ኢትዮጵያን ዲሞክራታይዝ ማድረግ እንጂ ኢትዮጵያ መገንጠል የሚባል ነገር አይሰራም ምናምን ሲላቸው ቀጣቃጡት ዘንዶ በላው ይዛኔ ባይዘው ያሳደገው ዘንዶ ጡጦ ያጠባው ዘንዶ ሌንጮለታን በላው የኔ የሌንጮለታ መጽሐፍ ሳነብ የገባኝ እሱ ነው ከዛ በፊትም የገባኝ እሱ ነው ያሳደገው አውሬ ነው የበላው አያይጄ ወደ ዶክተር ደሳለኝ ልመለስ ዶክተር ደሳለኝን አክብሬዋለሁ ብያቸዋለሁ አይደል አንድ ነገር ግን አለ ዶክተር ደሳለኝ ማመን ያለበት ስለሚያያዝ ነው ይሄን ማለት ዶክተር ደሳለኝ ጫኔ ቀርጥፎ የበላው ውስጡ ነው ይሄ ነው እውነቱ ዶክተር ደሳለኝ ጡጦ ይዞ ጡጦ ያዘና ከጓደኞቹ ጋር አንድ ስዕል አለ አይታችኋል የሆነ ስዕል ያ ስዕል አላገኘሁትም ወይም ላኩልኝ ያ ስዕል ምንድነው አንድ ሰው ብሔርተኛ ዘረኛ ትንሽ ዘንዶ ናት ወይ ዘንዶ የሆነ ወይ ነገር ጡጦ ያጠባዋል ዘንዶ በጣም ገላጭ ፒክቸር ስለሆነ ሁሌ የማረሳው ፒክቸር ስለሆነ ጡጦ ያጠባውና ከሆነ ጊዜ በኋላ ጡጦን እየጠባ ያድጋል ያ ዘንዶ ያደገው ዘንዶ የተበላው መጨረሻ ላይ ያ ሰውዬ ዘንዶ ዋጠው በጣም ገላጭ ነው ወደ ደሳለኝ እንምጣ ዶክተር ደሳለኝ ጡጦ ይዞ የአማራ ዘረኝነትን ሲምግ ከረመ ሲያጠባ ከረመ ድርጅት መስርቶ መጨረሻ ላይ ዘረኝነት ስለሚበላህ ዶክተር ደሳለኝን እንክት አርጎ በለው እውነቱ ይሄ ነው ችግሩ ምንድነው እንክት አርጎ በልቶ የመቀጠልና ያለ መቀጠል ጉዳይ ነው የመቀጠልና ያለ መቀጠል ጉዳይ ከዶክተር ደሳለኝ አንፃር አየ ዴቢት ካርዱም አልቋል ክሬዲት ካርዱም አልቋል እንክት ተደርጎ ተበልቷል ዘንዶ በውጦታል
አልቀጥልም ብሎ መጣ። እሱን ያከበርኩት ባይዘው ዶክተር ደሳለኝ ዶክተር ደሳለኝን ጫኔን እንክት አድርጎ የበላው የራሱ ዘረኝነት ነው። አንድ ሰሞን ተጮኸ። እዛም አብን እዚህም አብን እዛም አብን እዛም ዶክተር ደሳለኝ ተባለ። አየር ላይ መሄድ ጀመሩ እነ ዶክተር ደሳለኝ። አየር ላይ ሲንሳፈፉ ሁሉ አያቸው ነበር። አየር ላይ ክርስቲያን ታደለ ምናምን እስር ቤት ስላለ ቅርታ ማንሳት ስላለብኝ አየር ላይ በቃ ጉም ላይ ነው የሚሄዱት። ሳያቸው ንፋስ ነው የሚዘሩት። ንፋስ ይዘራሉ በየጊዜው። እዛ ጋር ሳየው ክርስቲያን ንፋስ ይዘራል፣ እዚህ ጋር ሳየው ደሳለኝ ንፋስ ይዘራል፣ እዛ ጋር ሳየው በለጠ ንፋስ ይዘራል። ዶክተር በለጠ ለሁሉም ንፋስ ዘሪዎች ሆኑ። ንፋስ በየቦታው ነው ንፋስ የሚዘሩት እኮ ነው ንፋስ። የንፋስ ድምር ምንድን ነው? ንፋሶች ሲደመሩ ምን ይሆናል? አውሎ ንፋስ ይሆናል። አውሎ ንፋሱ ጠረጋቸው። ብዕረኛው ሙሉጌታ ሉሌ ንፋስ ዘርቶ አውሎ ንፋስ ማጨድ የሚል ርዕስ አለው። በጣም ወድለት ርዕስ። ንፋስ ዘርቶ አውሎ ንፋስ ማጨድ። እውነቱ ይሄ ነው። ንፋስ ነው ሲያጭድ የከረመው ዶክተር ደሳለኝ ጫኔ ከነ ወዳጆቹ ጋር ነው ሲያጭድ ሲዘራ ይቅርታ ተከመረለታ። ንፋሱ ተከመረና አውሎ ንፋስ ሆኖ ጠረገው። ተጠርጎ ነው የወጣው ዶክተር ደሳለኝ። ኧረ ተው አየር ላይ ነው ያላችሁት አልናቸው። የሰው ልጅ ውሃ ልክ አሉን መጡና፣ ኧረ የሰው ልጅ ውሃ ልክ አይባልም፣ ኧረ ነውር ነው የሰው ልጅ ውሃ ልክ አይባልም። ኢትዮጵያውን ጎንበስ ብለው ሊያመሰግኑን ይገባል አለን። በአደባባይ አሉን እንደዛ። ኢትዮጵያውያን ጎንበስ ብለው ያመስግኑን አሉ። የውሃ ልኩ ብለን ስናስብ ከውሃ ልክ ወደ ጎንበስ ብላችሁ አመስግኑ ስገዱልን አሉ። ቀጥሎ ኧረ ተው አይደለም እንደዛ። እንጀራ መብላት፣ ልብስ ማልበስ፣ ጫማ መጫማት ያስተማርናችሁ እኮ እኛ ነን ተባለ። ኧረ ተው እንደዚህ አይባልም። መጸዳዳት ያስተማርናችሁ እኮ እኛ ነን ተባለ። ኧረ ተው እንደሱ አይባልም። ተው ማይጫማም አለ ማይጸዳዳም አለ ከእናንተም ወገን። ኧረ እናቶቻችን ወገኖች ጋር ስንሄድ ባዶ እግራቸውን ያገኘናቸው። የእናቴ ዘመዶች ጋር እንደ ግል ስሄድ ባዶ እግራቸውን ያገኘዋቸው። መጫማት፣ መላበስ፣ መብላት፣ እንጀራ መብላት፣ ወጥ መስራት ያስተማርናችሁ እኛ ነን ተባለ። ተው ይሄ ንፋስ ነው። ንፋስ እያጨዳችሁ፣ ንፋስ እየዘራችሁ ነው። አዎ ትምክተኞች ነን፣ በትምክተኝነት እንኩራ አሉ። ኧረ ተው ስድብ ነው ይሄ። እንዴት ሰው በትምክት ይኮራል? ዘፈን ሁሉ አወጡልን። ትምክተኛ ነን የሚል ዘፈን ሁሉ አወጡልን። ደነገጥን። ብዙ ሰው ደነገጠ። ትምክተኝነት ነውር ነው፣ ወንጀል ነው አሉ። ጦረኛ ነን አሉ። ከዛ ቀጠሉና ነፍጠኛ ነን ብለው ነፍጠኛው ብለው ዘፈን አወጡ፣ ቲሸርት አሰሩ። ንፋስ ዘሩ።
መጨረሻ ላይ መጥተው ኢትዮጵያ ለኛ ምናምን የሰራናት ኢትዮጵያን እኛ ነን ኢትዮጵያን የምናድነው እኛ ነን አሉን እነ ደሳለኝ ጫኔ። የአደባባይ እውነት ነው። ኢትዮጵያን የምናድነው እኛ ነን። እቺ ሲሆን የመጨረሻ ደረጃ ሲደርስ እኛም ወተን ኢትዮጵያንም አታድኑ፣ አብን ኢትዮጵያን ያድናል፣ አብን ከቻለ አማራውን ያድን አልናቸው። ከቻለ አብን አማራውን ያድን፣ ኢትዮጵያንማ አያድንም። የትኛው አውቶሪቲ ነው የሚያድነው ኢትዮጵያን? የስድብ ናዳ ወረደብን። በዚህ ምክንያት የስድብ ናዳ በሚዲያ ማረሳውን ነገር ልንገራችሁ። እኔ የነበርኩበት ሚዲያ ኢትዮ 360 ነው። ያ ፕሮግራም በቀረበና በተሰደብኩኝ ማግስት ደወለችልኝ። ማታ ምን ማግስትም አይደለም፣ ስራ አስኪያጇ ደወለችልኝ። እውነት ስለሆነ ነው የምነግራችሁ። ልዩ የምትባለው ደወለችልኝ። ምን ሆነሃል ኤርሚያስ? ምን ሆኛለሁ? እንዴት አብን ኢትዮጵያን አያድንም ትላለህ? ላንቺ ያድናል? በቃ ላንቺ ካደና ያድናል፣ ለኔ አያድንም። ለኔ 2 ሰዓት ነው የተጨቃጨቅ ነው። መልክቱ ከየት እንደመጣ ይገባኛል። ዛሬ ትጸጸታለች ብዬ አስባለሁ። ልዩ እኔ ሐሳብ ላይ ነው ማተኩረው። ባይዘው ሐሳቡ ፊት ሲያደርግልኝ ነው ማነሳው። 2 ሰዓት ጨንቋት እንደሆነ ግን አሁን ሌት ሊገብቶኛል። እንዴት አንተ አብን ኢትዮጵያን አያድንም እንዴት ትላለህ? ከአብን ውጭ ያለው ይሄ እኮ የአማራ ጥላቻ ነው። በአሁን በአደባባይ በላይቭ ላይ ወጥተህ አሁን እቴ ልዩ አብን ኢትዮጵያን ያድናል ሚዲያ ላይ እስቲ ንገሪኝ። አሁን ወጥተሽ ሌሎቹን ልተዋቸው፣ ጩኸቱን ልተወውና ኢትዮጵያን ያድናል አብን ነው። 2 ሰዓት አንቺም ጊዜሽን ያጠፋሽው እኔም ጊዜን ያጠፋው በጭቅጭቅ። ስለዚህ ዶክተር ደሳለኝ ጫኔ ከነጓደኞቹ ንፋስ የዘረኝነት ንፋስ ሲዘራ ከረመ። ጡጦ ሲያጠባ ከረመ። ውሃ ልክ እያለ መብላት መጠጣት ያስተማርነው እኛ ነን እያለ ጎንበስ ብላችሁ አመስግኑን እያለ ኢትዮጵያን የምንታደጋት እኛ ነን እያለ 4 ክንፍ ነን እያለ ጭንቅላቱ አንድ ነው እያለ ጭንቅላቱ አንድ ነው አናቱ አንድ ነው እያለ ንፋስ ዘሩ። የተዘራው ንፋስ አውሎ ንፋስ ሆነ። አውሎ ንፋሱ ይዟቸው ሄደ። ንፋስ ዘርቶ አውሎ ንፋስ ማጨድ። ሙሉጌታ እውነታው ይሄ ነው። ስለዚህ ዶክተር ደሳለኝ ከዚህ በኋላ በፖለቲካ እንኳን ልቀጥል ቢል መቀጠል አይችልም። ትጥቅ ትግል ልግባ ቢል ልንገራችሁ፣ ትጥቅ ትግል አሁን ይሄ ፋኖ አፋብ ምናምን ልግባ ቢል ብልጽግና ልኮት ነው የሚባለው። መጀመሪያው ሰሞኑ ሆይ ሆይ ይሰራለትና ዶክተር ደሳለኝ የፓርላማ አባል ምን አባል ትጥቅ ትግል ገባ ምናምን ልንገርህ። ካሰብከውም አስባል ብዬ አላምንም። ካሰብከውም ልንገርህ ገባ ትጥቅ ትግል ዶክተር ደሳለኝ ምናምን ይባልለትና ከሆነ ጊዜ በኋላ ቢኮስ ትግሉ የትም ስለማያራምድ ያለቀለት የሞተ ጉዳይ ስለሆነ ዶክተር ደሳለኝ ዶክተር አብይ ልኮት ነው የሚባለው። የምሬን ነው። ይህንንም ደግሞ እንደ ታሪክ ያዙልኝ። ነገ ከነገ ወዲያ ዶክተር ደሳለኝ ጫካ ከገባ ዶክተር ደሳለኝን ብልጽግና ልኮት ነው የሚባለው። ይውልሲ የበላህ የውስጥ ያሳደግከው ዘረኝነት ነው የበላህ።
አራሽ ቀዳሽ ተኳሽ ብለ ይሄ ነው እውነቱ። ልክን አለማወቅ ነው የበላህ። አንዳንዴ የምታጠቡትን ጡጦ ለማን ነው እያጠባው ያለውት የሚለው ማየት አለባችሁ። የጠባው ጡጦ ዘረኝነት ነው። የአማራ ጽንፈኛ ዘረኝነት ነው ጡጦ የጠባው። ዶክተር ደሳለኝ ጫኔን የበላው የአማራ ዘረኝነት ነው። እራሱ ያራመደው የአማራ ዘረኝነት ነው የቀረጠፈው። እቺን ደግሞ አምኖ መቀበል አለበት። በአንድ በኩል አምኖ ክሬዲቱም እንደሌለው ደቤቱም እንደሌለው ከዚህ በኋላ ወደፊት መራመድ እንደማይችል አውቆ የፖለቲካ ፓርቲ ጉዞዬ በዚህ ተገቷል፣ በዚህ አልቋል፣ ጫማዬን ሰቅያለሁ ማለቱ ሊከበር ይገባል። ጥሩ ነው፣ ልካቸውንም ማያውቁ ስላሉ። በሌላ በኩል ግን ድምፅ ነበርኩ እንዲነበርኩ የሚሉ ሰዎች አልነበርክም። በዋናነት አንተን የበላህ ያራመድከው ዘረኝነት ነው። አናቅም እንዴ ከሻዕቢያ ጋር ተጣብቀን ነበር። እንደውም አንዳንዶቹ ቆም አሉና እየሄድንበት ያለው መንገድ ትክክል አይደለም። የዳኑት እነሱ ናቸው። ዛሬ እነ ጣይቱ ድነዋል። እኔ ነኝ ኃላፊነት ወስጄ ነው የምናገረው። ዛሬ እነ ዶክተር በለጠ ድነዋል። ዛሬ እነ የሱፍ ድነዋል። የዳኑት ለምንድን ነው? አካሄዳችን ልክ አይደለም ብለው ድነዋል። አሁን የነሱ ደጋፊ ነኝ። ፖለቲካ እምነታቸውን እያልኩ አይደለም፣ የፈለጉትን ያዙ እነሱ። ቢያንስ ግን ሰከን ብለዋል። ነገሩኝ ባያቱ ነው። አንዳንዴ እነ ዶክተር ደሳለኝ እናንተ አይደላችሁ እንዴ? እናንተ አንዳንዴ ትንሽ እንትን ይላል። ጥቁሩ እንዲሆናል ቀጥሎ እንትኑ እንዲሆናል ብላችሁ የሚገደሉ ሰዎች መጀመሪያ ሪፖርት ያደርጋችሁት እናንተ ውስጥ አይደለም። እከሌ ልበል፣ ጥቁሩ ማን ነው? እንትኑ ማን ነው? ወፍራሙ ማን ነው? ምናምኑ ማን ነው? እንምጣ እንዴ ወደሱ። የቀጣይ እርምጃ ተወሳጆች ተብሎ የተጻፈው ነገር ጽሁፍ አይደለም፣ እውነት አይደለም። ማን ነው የጻፈው? ሄዳችሁ መጨረሻ ላይ የራሳችሁን ሰውም የበላችሁት ራሳችሁ ናችሁ። ሰኔ 15 የእናንተ ውጤት አይደለም በከፊል አይደለም። አብን ውስጥ ያሉ ሰዎች አይደሉም እከሌ እንደዚህ አይነት ቀጣይ እርምጃ የሚወሰድበት እንደዚህ አይነት ብለው ሰዎችን ሌቭል አድርገው የለበትም እዛ ውስጥ ከሌለበት የለበትም በለው እንውጣና ሲበላችሁ መጀመሪያ የበላችሁ እናንተን ይበላው። የወጣበት መንገድ ቢመሰገንም ግን ራስን በልተህ በራስ ተበልተን ይወጣው። አንደኛው ይሄ ነው። ሁለተኛ ቅድም ያነሳሁት ነው። ኢትዮጵያ የምትሞተው ጠቅላይ ሚኒስትሩ እንዳለው እነ ደብረጽዮን ኢቭን እኮ ራሱ ብልጽግና ሰዎች አሁን ያሉት የብልጽግና ሰዎች ተመልሰው ከ40 ዓመት ምናምን ወይ ከ30 ዓመት በኋላ መተው በድጋሚ ቢሉ ኢትዮጵያ ትሞታለች። ሰው የለም ማለት ነው። ስለዚህ ነው ዘመኑ ተቀይሯል። የሊደርሺፕ ስታይሉ ተቀይሯል። በኤአይ ዘመን መተህ ፕሮፌሰር መረራ መሪ ነው ስትል ምን ማለት ነው? ሌንጮ ለታ መሪ ነው ካልክ የሳቸው ወጥቷል፣ ጡረታ ወጥቷል። ሶሪ ማናቸው ኦቦ ዳውድ ስትል ምን ማለት ነው? ሌሎቹም ጋር ደብረጽዮን ምናምን ብለህ ፈትለወርቅ ብለህ ጌታቸው አሰፋ ምናምን ብለህ
ዘመኑ ሌላ ነው። በጣም ኮምፕሊትሊ ዲፈረንት ነው። ይሄ ሪያሊቲ ነው። ስለዚህ ይሄ ሪያሊቲ ተገልብጦ ደሶኮልድ ጽምዶ ብሎ መጥቶ ኢሳያስ ደብረጽዮን ምናምን ቢመጣ ኢትዮጵያ ትሞታለች። ኢትዮጵያ መቼ ነው የምትሞተው የሚለው ጥያቄ የምትሞተው እነዛ ያረጁ ያፈጁ ተፈጥሮ አይደለም ማውራው ፖለቲካ ነው ማውራው። በፖለቲካ ያረጁ ያፈጁ ሰዎች ተመልሰን መተን የኢትዮጵያን 4 ኪሎ እንቆጣጠራለን ያሉለት ኢትዮጵያ ትሞታለች። እናም ነው መቀበል ያስፈልጋል። ዘረኝነትና ብሔርተኝነት የተለያዩ ናቸው። እዛ ዲፋይን እዛ ተከራከሩ ይሉና ዘረኝነት ብሔርተኝነት ይለያያል ምናምን በቃ እኔ ነግሬያለሁ። ዘር ምንድነው ሲባል ኢትዮጵያ ዘሬ እንዲህ ነው ብለህ ነው የምትናገረው። ብሔር ምንድነው ስትባል እንዲህ ነው የምትለው። አሁን የጠየቀኝ ሰውዬ ዘር ምንድነው ወይ ኦሮሞ ነኝ ትላለህ፣ አማራ ነኝ ትላለህ። ኢትዮጵያ ውስጥ ካልቸ እንደዛ አይደለም። ብሔር ምንድነው ስትባል ኦሮሞ አማራ ትላለህ። ሶ ኢዝ ዜር ኤኒ ዲፈረንስ በኢትዮጵያ ውስጥ ዘረኝነትና ብሔርተኝነት? ዘረኝነት አይደለም እንዴ? እኔ የውሃ ልክ ነኝ ማለት ብሔርተኝነት ነው እንዴ? ከዚህ በላይ ጥምብ የሆነ ዘረኝነት አለ እንዴ? እኔ የሰው ልጅ የውሃ ልክ ነኝ ከሚል በላይ ዘረኝነት አለ? እንደዚህ ዘረኝነት ኢትዮጵያ ውስጥ የለም ብሔርተኝነት ነው ያለው ምናምን ይሏቸዋል። እንዲህ አይነት የህፃን ልጅ ጨዋታ እዛው ሌላ ቦታ ተጫወቱ። የሰው ልጅ ውሃ ልክ ነኝ ብሎ ከመናገር በላይ ጥምብ ዘረኝነት የለም። ኤንድ ያዘረኝነት ደግሞ አደገና ጡጦ ጠብቶ በላህ የሆነው ይሄ ነው። ረጅም ሰዓት ያስኩኝ፣ በጣም ይቅርታ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት በማይታመን ዋጋ